ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ የመጨረሻው ክፍል። ደራሲ ዮሴፍ አባይ፣ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት እጋብዛችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። አንበሳው አሁን የተረጋጋ ትመስላለህ አለው ተስፉ ዳንኤልን። ይመስለኛል አንተ ነበር መሰለኝ ወግመ ያስገኝ። እግረ ከዚህ ሊወጣ ሲል ህይወቴ እያማረ ነው። መስሪያ ቤቱም ሊለቀኝ ተስማማ አለው ከእፎይታ ጋር በፈገግታ። አይዞህ አንተ ደስ ይበልህ እንጂ የኔ ወገማ ነገ ያከትማል። የምትወደድ ወጋሚ ነህ ብሎ እቅፍ አደረገው። ተቃቅፈው እንደተላቀቁ ዛሬ እስር ቤት ሄጄ ነበር አለ ተስፉ። ማን ጋር? ሲሳይን ቻው ለማለት። በዚያው አንዳንድ የሀገር እስረኞች ሀገር ቤት የሚልኩት መልእክት ካለ ለመቀበል ሄጄ ነበር። ዋው የተቀደሰ ስራን የሰራው ባክህ። መቼ ነው ፍርድ ቤቱ ለሲሳይ ውሳኔ የሚሰጠው? ገና ነው፣ እሱም አላወቀውም። ይህንን ደብዳቤ ላንተ እንድሰጥ ሰጥቶኛል። ደብዳቤ ለኔ? እኔም ገርሞኛል። ምን እንዳለ እስኪ አንብበህ ንገረኝ ብሎ ሰጠው። ዳንኤል ደብዳቤውን በችኮላ ከፍቶ ማንበብ ጀመረ። ወንድም ዳንኤል እንደምን ነህ? መቼም ወንድም ስልህ ሽንገላ ይመስልሃል። ሰውን ሽንግዬ አላውቅም። እንዲህ ስለ እርግጥ አታምነኝ ይሆናል። ግድ የለም አትመነኝ። እንድታቅ የምፈልገው ነገር ቢኖር ሁሌም ያሰብኩትን ነገር በግልጽ እንደማደርግ ነው። እንደ እድል ሆኖ ግን እስከ ዛሬ የማደርገው ነገር ሁሉ መጥፎ ነበር። እንደዛ እንደሆነ ያስገደደኝ ደግሞ የተፈጥሮ እድል ነው። ይህንን ልነግርህ ነው ደብዳቤ መጻፌ። በትዕግስት አንብበው። በህይወቴ ለሰው ልጅ ልዩ ፍቅር አሳይቼ አላውቅም። ሰውም እውነተኛ ፍቅር የሰጠኝን ጊዜ ፍጽሞ አላስታውስም። ከራሴ በቀር ለማንም ጥሩ የማድረግ ፍላጎት ኖሮኝም አያውቅም። በአጠቃላይ ከራሴ በቀር ለማንም ግድ አልነበረኝም። ከራሴ በቀር ማንም ስላልነበረኝ ነው ለቀሪው ሰው ግድ ያልነበረኝ። ሰው ሲረሳህ አንተም የማትረሳበት ምክንያት የለም መቼም። እኔም የራሴን ፍላጎት እስካሳካ ድረስ መጥፎ ነገር ከማድረግም ተመልሼ አላውቅም። እንደውም ሁሌም መጥፎ ነገር ነው የማደርገው ማለት ይቻላል። መጥፎ ነገሬን ግን እንዳንተ እያሳደደ የሚነግረኝ ሰው አጋጥሞኝ አያውቅም። የማልደብቅህ ነገር በጣም እጠላህ እንደነበረ ነው። ጥላቻዬም እስክታሰር ድረስ አብሮኝ ነበር። በመጨረሻም መታሰሬ ያንተን ማሳደድ እንዳላጣ ብቻ ሳይሆን አዲስ ህይወት እንድጀምር አድርጎኛል። መታሰሬ ያንተን ጥላቻ እንድፈታ አድርጎኛል። ከምሬ ነው። ታምራት ባያሳስረኝ ኖሮ ስራዬና ክፋቴ እስከ እድሜ መጨረሻ ይቀጥል እንደነበረ አልጠራጠርም። አሁን ይህንን ደብዳቤ የጻፍኩልህ ላመሰግንህ ነው። እያሾፍኩ አይደለም። ምስጋናው ላንተ ብቻ አይደለም ለታምራትም ነው። ታምራት በመጨረሻ መጥፎ ስራዎቼን ደርሶባቸው ወደ ፍርድ እንድቀርብ ባያደርጉ ኑሮ የብዙ ሰዎች ህይወት እያበላሸው ኑሮዬን እገፋ ነበር። ምክንያቱም በምሰራው ስራ ተጠቅሜ እንጂ ተጎድቼ አላውቅም። ክፉ ስራ ሰርተ ካልተጎዳ፣ ሰው በድለ ካልተቀጣ፣ መቀጣቱ ቀርቶብህ በሰው በደል ከተጠቀምክ እንዴትስ ተብሎ ክፋት እንደ መጥፎ ይቆጠራል? በፍጹም አይቆጠርም። እንደ ጥሩ ነገር ተቆጥሮ ይዘለቅበታል እንጂ። የተፈጥሮ ህግ ይመስለኛል። አንተው ፍረደኝ። ወደ እውቀቱ የተጠጋኸው አንተ አይደለህ? ይሄ ነው እኔ ጋር የሆነው። ክፉ በሆኑ ሰዎች እጅ አደኩኝ እንጂ ክፉ ሆኜ እንዳልተፈጠርኩ በዚህ አጋጣሚ ልነግርህ እፈልጋለሁ። ለታምራትም ደብዳቤ ልጽፍለት አስቤ ነበር፣ ግን ከማንበቡ በፊት ይቀደዋል ብዬ ስላሰብኩ፣ አንተ ግን ቢያንስ ልታነበኝ እንደምትሞክር ስለገመትኩ ነው። እስካሁን ባለው እድሜ በህይወቴ ውስጥ ጠቃሚ ነው ብዬ እንደውስ የተገደድኩት መጥፎውን ነው። ክፉ የሆንኩት ከልጅነቴ ጀምሮ በበደል፣ በመገለል፣ በጭቆናና በጥላቻ ሰዎች ኮትኩተው ስላሳደጉኝ ነው። ከልጅነቴ ጀምሮ የህይወትን መልካም ገጽ ያስተማረኝ ሰው በአቅራቢያ አልነበረም። የወላጅ ፍቅር ማጣት፣ የስራ ማጣት፣ የምታፈቅረኝ ሴት ማጣት፣ የልብ ጓደኛ ማጣት፣ በአጠቃላይ ደስታ ማጣት ህይወት የሆነው ነው የኖረው። በአለም ላይ ለኔ ጥሩ ነገር ያለ አይመስለኝም ነበር። ጥሩ ነገር ሲደረግልኝ ሳይ እንኳ ከጥሩ ነገር ጀርባ ክፋት ተደብቆ ያለን የሚመስለኝ። የጥሩን ነገር መቅደም ክፋቱን ለመደበቅ ይመስለኝ ነበር። የህይወት መጥፎ ገጿን እያየሁ ነው እዚህ የደረስኩት። አለም ለእንደኔ አይነቱ ሰው ደግሞ ግድም አልነበራት። ለነገሩ አለም ለማንስ ግድ አላትና? የራሳችንን አለም ራሳችንን ካልሰራን ጋግራ የምትሰጠን እድል ፈጽሞ የላትም። ከላይ ያልኩህን አሁን ላስረዳህ ልሞክር።
እርግጥ በደብዳቤ ምንም ነገር በዝርዝር ለማስረዳት አይቻል ይሆናል። በረጅምና በዝርዝር ብጽፍልህም ላይገባህ ይችላል። ምክንያቱም አባትህ ለሚስት ብሎ አልከዳ ይሆናል። የእናትህ ቤተሰቦች አንተን ለማግኘት ደንታ አልሰጣቸው ይሆናል። ለእንጀራ እናትህ ዲቃላ፣ ለአባትህ ደግሞ የሙት ሚስት ልጅ አልሆንክ ይሆናል። እንጀራ እናትህ በመኖር እንደ እንቅፋት ቆጥራ አባትህ ላንተ ያለው ፍቅሩ እንዲጠፋ አንተን አላሰቃየችው ይሆናል። አብራ አደጎችህ በእንክብካቤ ማጣት ተጎሳቁለህ አላላገጡብህ ይሆናል። ምግብ ከአባትህ ቤት ሳይጠፋ አራበ ይሆናል። ዘመዶቼ የምትላቸው ሰዎች ባለቤት እንደሌለው እንስሳ አረስሁም ይሆናል። ንፍጣም ሕፃን ሆነ ንፍጥህን ለመጥረግ የቀፈፈው ቤተሰብ ውስጥ ሆነ የተቀዳደደ ልብስ ለብሰ ጓደኞችህ ወላጆቻቸው ምግብ ሲያበሏቸው አንተ በራቸው ላይ ቆመ መቀላወጥ እየቀን የውሎህ አካል ቢሆን ምን ይሰማሃል? እርቦህ የሚበላ አጠህ መጎዳትህ ሳይበቃ እንደ እብድ ውሻ ያየ ሁሉ አጠገብ ያገኘውን ነገር እየወረወረ እያሳደደና እየመታህ ብታድግ ምን አይነት ዜጋ ነው የምትሆነው? ለዚህ ሁሉ የዳረገህ ደግሞ አስገድደህ ውለደኛ ላልከው አባትህ። እናም የእሱ አዲሱ ሚስት ሲሆኑ ከማን ጋር ፍቅር ሊኖር ይችላል? ከማን ጋር ሰላም ልትፈጥር ትችላለህ? ፍርዱን ላንተው። እንዲህ ሆኜ ነው ያደግኩት። እስካሁን የመጣሁበት መንገድ አሁን ቆም ብዬ ሳስበው ሳላብድ መቅረቴ ይገርመኛል። ምናልባት ያላበድኩት አንዳንዶችን እንዳሳበድ ይሆናል። ተስፉ ቀምቅሞ ሞቅ ሲለው አምላክ የለም የሚለው ያላጠፉ ሰዎች ሲቀጡ መቀጣት ያለባቸው ደግሞ ሲባረኩ ሲያይ እሱን ይሆናል። አሁን ወደ እኔ ጉዳይ ልምጣ። እኔ እናንተ በተለያየ መንገድ ነው ያደግነው። ምን እኔ እናንተ ብቻ ካላጋነንኩ እኔና ቀሪው ዓለም ላይ የሚኖር ሰው በተለይ እንክብካቤን ያደገው ብል ይቀለኛል። እኔ እንክብካቤን ያገኘሁት ጨካኞች ጥቂት ደግነት ባላጡበት የመከራ ጊዜ ነበር። በአጠቃላይ እኔ እንደዚህ የሆንኩት ፈልጌው አይደለም። እኔና ጥሩነት ፈረስና ጋሪ ሆነን ያደግ ነው። እኔና መልካምነት ውሃና ዘይት የሆነው በአስተዳደጌ ነው። እኔና በጎ ስራ ጎልተን የምንታይ የማንጣጣም የሆን ነው በገዛ ወገኖቼ ነው። መጥፎ የሆንኩት ተገድጄ ነው። በዙሪያ ያሉ ሰዎች ከልጅነቴ ጀምሮ መጥፎ እንደሆን ኮትኩተው ነው ያሳደጉኝ። ጥሩነትን ሆን ብለው አረቀውብኝ፣ መጥፎ ሆኖብኝ መጥፎ በማድረግ ህይወቴን እንድገፋ ሆን ብለው ስለተባበሩኝ ነው። ያን ያደረጉት ደግሞ የቅርብ ሰዎቼ ናቸው። ስለዚህ ከየት ያመጣሁትን መልካምነትና ጥሩነት ላድርግ? ሳድግ ደግሞ ከጠባቂነት ራስን ወደ መቻል ተሸጋገርኩ። እስትንፋስ እስካለ ህይወት መቀጠል አለባት። መኖር የሚባል ነገር አለ። ለመኖር ደግሞ ገንዘብ ያስፈልጋል። ገንዘብ እስከሌለኝ ድረስ ደግሞ ምንም ነገር ማግኘት እንደማልችልና ከማንም ጋር በእኩልነት መኖር እንደማልችል አውቃለሁ። ስጎረመስ የገንዘብን ጥቅም አወቅኩኝ። የገንዘብን ጣዕም ካወቅኩኝ በኋላ እኔን እስከ ጠቀመኝ ድረስ ምንም ነገር ከማድረግ ወደ ኋላ ለማለት አልተመለስኩም። ምንም ባልነበረኝ ጊዜና ገንዘብ ሲኖረኝ የተለያየ ባህሪ ሰዎች ሲያሳዩኝ ሚስጥሩ ያለው ገንዘብ ላይ እንደሆነ ተረዳው። ሰዎች ለእኔ ያላቸውን አመለካከት የተረዳሁት በገዛ ቤተሰቦቼ ነው። አግልለውኝና ንቀውኝ የነበሩት ቤተሰቦቼ ገንዘብ ሲኖረኝ ፈጽሞ አሳይተውኝ የማያውቁትን ፍቅር አመጡት። ለእኔ እስኪገርመኝና ለእነሱ እስከሚያሳፍራቸው ድረስ በችግሬ ጊዜ የተጠየፉኝ ሰዎች ሳገኝ ከእነሱ እንደ አንዱ እንደሆንኩኝ ሊያሳዩኝ ሞከሩ። ሊልኩኝ እንኳ የሚጠየፉኝ ሰዎች ሊላላኩኝ ሲዘጋጁ ሳይ አንድ ነገር ካጣው ሁሉን ነገር ማጣት እንደሆነ አሳዩኝ። ገንዘብ ማጣት ሁሉን ነገር ማጣት እንደሆነ ተማርኩኝ። ድህነት ሰላማዊ የሚመስለው እናንተ የምታነቧቸው መጽሐፍቶች ውስጥ ነው። ድህነት ሰላም የለውም። እርግጥ ሀብታም በደምና በእንባ ሲመጣ ፍርሃትንም ያመጣል። ቅዠት አልባ ህይወት በሁለቱ መሀል እንዳለ ነው አሁን በእስር ህይወት ውስጥ ያወቅኩት። ገንዘብ አንዳንዴ የማይወዱህን ሰዎች የይምሰል እንዲወዱ ያደርጋል። የምትሰቃይበትን ነገር ለመርሳት የምትደነዝዝበት ነገር እንድትጠቀም ይገዛልሃል። በማታየው ነገር አጊጠህና ተውበህ የውሸት ሞገስ ይሰጥሃል። ምቾትና ውበት ያለው መኪናና ቤት ኖሮ ጊዜያዊ ደስታ ታገኝበታለህ። መጨረሻ ላይ ግን ይህንን ሁሉ ነገር በሌሎች ስቃይና ዋጋ ገንዘብና ላብ እንዳገኘኸው ስትረዳ ያስደሰትህን ያህል ይቀጣሃል። ምናልባት ባልቀጣ ይህንን ስሜት አላውቀው ይሆናል። ልጆቼም እኔን አርአያ አድርገው መንገዳቸው የኔ አይነት ያደረጉት ይሆናል። በዓለም ላይ ደግሞ ብዙ በዚህ አይነት ህይወት ውስጥ ያሉ ሰዎች እንዳሉ አልጠራጠርም። እኔ ስለበደሉኝና ስለገፉኝ የሌሎች ስቃይ እስከ ጠቀመኝ ድረስ ሳልደሰትበት እንዳልቀር በመጨረሻም እንደ ፈውስ አንተንና ታምራትን አምላክ ስለላከልኝ
ከመጥፎነት እንድርቅ አንተን በተግሳጽ ታምራት ደግሞ በቅጣት እንድማር ስላደረጋችሁኝ ሳላመሰግናችሁ አላልፍም። ከዛ በፊት ግን ብዙ ጊዜ ለምን እኔ ይህንን ሁሉ አያለው፣ ለምን ሌሎቹ የኔን ግማሽ እንኳን ገፈት አይቀምሱም ብዬ ራሴን ጠይቃለሁ። የተረዳሁት ቢኖር ዓለም ለሁላችንም የራሷን እቅድ እንዳላት ነው። ለእያንዳንዳችን በተናጠል ግድ እንደሌላት ነው የተረዳሁት። የእድል ጉዳይ ሆኖ ደግሞ የዓለም እቅድ ለእኔ የሆነው መጥፎ ገጽታዋ ነው። ስለዚህ ከየት አምጥቼ ነው ፍቅር፣ ሰብአዊነት፣ ርኅሩህነት የሚባሉትን ነገሮች ማሳየት የምችለው? ያላየሁትን ያልኖርኩትን? እንደዛ ነበር ህይወቴ። እነዚህ ነገሮች ባንተ ስላልደረሱ በዛም ምክንያት መጥፎነትን ስለማታውቀው የኔ ስራ እያናደደህ እንደምጠላኝ ያውቃለሁ። እኔን ግን እንደ ሰው እንደማትጠላኝ አሁን ሰከን ብዬ ለማሰብ አጋጣሚ ሳገኝ ተረድቻለሁ። በሰውነቴ ያለህን ነገርና በስራዬ ያለህን ስሜት አውቀዋለሁ። የሁለቱን ልዩነት ስለተረዳው ነው ይህንን ደብዳቤ ጻፍኩልህ። በዚህ ደብዳቤ ማለት የምፈልገው መጥፎነቴ መረን ለቆ እንድስተካከል በትረባም ይሁን በቀጥታ ንግግር ልትነግረኝ ስለሞከርክ አመሰግናለሁ ነው። ቢረፍድም ቅሉ ልፋተ ፍሬ አፍርቷል። ትረባህ በወቅቱ ቢያናድደኝም አሁን ጠቅሞኛል። ከእንግዲህ ባለኝ ትርፍ ዕድሜ በእስር ቤትም ይሁን ከዛ ውጪ በተቻለኝ መጠን በጥሩ ጎዳና ለመጓዝ እንደተዘጋጀው ልገልጽልህ እፈልጋለሁ። ከዚህ በፊት ያደረግኳቸው ነገሮች ሁሉ ጸጽተውኛል፣ ሳስባቸው ያሳፍሩኛል። ግን እነሱን በማሰብ መበሳጨትን ሳይሆን ኖሬ የማላቀውን ጥሩነት መጀመርን የመረጥኩት። ከመጥፎ ባህሪ እንድገላገል ላደረግከው ጥረት አምላክ ውለታህን ይክፈልህ። ምክንያቱም ሀበው እንዳሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ያንተው ወንድም ሲሳይ። ዳንኤል ደብዳቤውን አንብቦ ሲጨርስ በዝምታ ተውጦ በሀሳብ ነጎደ። በደል በደልን ሲወልድ፣ ተበዳይ ሌላ የሚበድለው ሲፈጥር፣ በደል ሲበዛ ዓለምም የክፋት መደበቂያ ጫካ ስትሆን፣ ለደስታና ለኑሮ አንዱ በሌላው ስቃይ ሸክሙን ሲያመቻች ወደማያልቅ ሀሳብ ውስጥ ገባ። ሲሳይ የተሸከመውን በደልና ያሳለፈውን ጊዜ ከራሱ ጋር በማነጻጸር አዘነለት። በመጨረሻም የጥሩነትን መንገድ መምረጡን ሲያስበው ውስጡ ቅልል አለው። ከእስር ቤት እስኪወጣ እየተመላለሰ ሊጠይቀው፣ አገር እስኪለቅ ከጎኑ ሊሆንለትም ወሰነ። የተስፎ ወደ አገር ቤት መመለስና የሲሳይ ደብዳቤ ቅይጥ ስሜት ፈጠሩበት። ሀሳቡን ለመሰብሰብ ቤቱ ውስጥ ያሉትን ሰዎች መቃኘት ጀመረ። እዚህ ቤት ውስጥ ሰዎች እንዴት ተሰብስበው ያየው የአዲስ ዓመት ጊዜ ነበር። ያ ጊዜ ትዝ አለው። የደስታው ምሽትና ደስተኛ የሚመስሉ ሰዎች ዛሬ ደግሞ ተስፎ ወደ አገሩ ሊመለስ ሲልም ተሰብስበዋል። እንደ አዲስ ዓመቱ ግን ደስተኝነት አይታይባቸውም። የሚወዱት ሰው ወደሚወዱት ምድር ሲሄድ ጉድለቱ እንዳጎደላቸው መረዳት ይቻላል። የተስፎ ውሳኔ ግን ተስፋ የሚያጭር ነው። አገር የመግባት የሚፈልጉትን ማግኘት ሶሊያና አጠገብ ውስጥ መጣ ነው ከሀሳቡ የነቃው። የምታስቀኑ ጓደኛሞች ነበራችሁ አለች ሶሊያና። አዎ ምን ያድርጋል፣ ብቸኝነቱን እንዴት ልችለው ነው ታዲያ ብላ ጠየቀችው። ምን ማድረግ ይቻላል ብለሽ ነው? ህይወት ዘላለማዊ ነገር አትሰጥም። ራሷ ህይወትስ መች ዘላለማዊ ሆነችና አላት በረጅሙ ከተነፈሰ በኋላ። አንተ ለነገሩ ለማዳነህ እዚህ እዛ ስትል ጓደኛህን መርሳት አይቀርም። ተስፋ የሚናፈቅ እንጂ የሚረሳ ሰው አይደለም። አይዞ የዱባይ ሴቶች ያስረሱሃል። ሰልችተውኛል ባክሽ። ወድጄ ይመስሎሻል ሴሰኛ የሆንኩት አላት በሰለች አነጋገር። አመል ሆኖብህ ነው ታዲያ ብላ ጠየቀችው። አመል አይደለም ቆንጆ፣ ብዙ ነገር ለመርሳት ነው ውክብ የምለው። አሁን ግን መሮኛል። ብቸኝነቱም አግጥጦ እየመጣ ነው። ለሁሉም ፈጣሪ ያውቃል ሲላት አይዞህ ብላ ጠጋ ብላ አቅፍ አደረገችው አለውልህ በሚል ስሜት። ምን ነው እየጠጣሽ ነው እንዴ? ውሃ አለችው። ለምን ያለመደብሽን? ዛሬ መጠጣት አላሰኘኝም። ኦ ውሃ ለንጽህና ነው። ቤንጃሚን ፍራንክሊን ምን ብሏል መሰለሽ? In the wine there is wisdom, in a beer there is freedom, in a water there is bacteria. ከት ብላ ሳቀችና ስለ ውስኪስ ምንም አላለም ብላ ጠየቀችው። ስለ ውስኪ ሌላ ሰው ነው ያለው።
In a wine there is truth, in a whiskey there is maybe a little more. In tequila there is like a lot of truth. ካሊፎርኒኬሽን ፊልም ላይ ነው የሰማሁት አላት። እሱ ፊልምማ የአንተ ህይወት ታሪክ ነው። ዱባይሽን ተብሎ ግሩም ጸሐፊ ቢጽፈው ከዚህኛው ፊልም የበለጠ ድንቅ አይሆንም ብለህ ነው ብላ ቀለደችበት። ፍተታው ለበኋላ ይቆየኝና ምን የሚመጣ ይምጣ ቆንጅት አላት በትህትና ከወገቡ ጎንበስ አንደኛ እጁን ዘርግቶ ሌላኛውን ወደ ኋላ አጣምሮ። መጠጥ ይሆንልኝ አለችው። እሷም ላጸፋው ጎንበስ ብላ እጇን በምስጋና ስሞ ወደ ኩሽና መራ። ተስፉ ብቻውን ለመሆን የበረንዳውን በር ከፍቶ ወደ ውጭ ሲወጣ ለስላሳና ቀዝቃዛ አየር ፊቱን ገረፈው። ደስ የሚል ስሜት ውስጡን ሞልቶታል። ከአንዲት ሌሊት በኋላ ወደሚወዳት ሀገሩ ይመለሳል። ከሚወዳት ገነት ጋር ለመኖር የአንዲት ሌሊት ብቻ ርቀት ቀረው። በረንዳ ላይ ሆኖ ዱባይን ተመለከታት። ቡርጅ ከሊፋ ህንጻ ቀጥ ብሎ ቆሟል። በየቀኑ እያደገ የሚሄድ የሚመስለው ሰማይን ለመብሳት እየተንጠራራ የሚመዘዝ ይመስላል። የባቢሎን እርግማን ዳግም እንደሚመጣ የሚማጸንና የሚያድግ ህንጻ ይመስላል። በዙሪያ ያሉት ፎቆች ድንቅ ሆነው ነው የሚከቡት። ዱባይን በጨለማ ለመጨረሻ ጊዜ ቃኛት። ጨረቃዋን እየተመለከተ በምናቡ ከገነት ጋር መጫወት ጀመረ። ታየችሽ ወይ ጨረቃዋ ብራማ ቅንድብ መሳይዋ በኮከባት ታጅባ ጥፈር ሰማይ ላይ አብባ ታየችሽ ወይ እንዳየኋት እስቲ አይንሽ ይፍረዳት ለአንዲት አፍታ ለአንዲት ቅጽበት አንጸባርቃ ብታሳይ ውብ መልክሽን ስለራበኝ ግን አልችልም ውዴ መተያየት ጨረቃዋን እንዳየናት። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ደቂቅ ኢትዮጵያ ልብ አንጠልጣይ ታሪክ እዚህ ላይ ተፈጽሟል። ታሪኩን ከወደዳችሁት ከተማራችሁበትና ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቆንጆ ታሪክ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።